በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን የጌታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ ሀገር በሀገሩም ሁሉ ያደረገውን ታምራት እንጽፋለን። ጸሎቱ በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህር ፀሐይ የተርሴስና የቤሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ ጊዮርጊስን ጥንተ ሙላዱን እንንገራችሁ ስሙ። የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በ23 ቀን ሰማዕትነቱን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድሎውን ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትን ማግኘቱን በየሀገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ስም ተአምራትና ድንቅ ድንቅ ሥራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማዕቱን የቅዱስ ጊዮርጊስን ብዙ ገድሉን ልንነግራቸው ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርም በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግስት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 30፣ 60፣ 100 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃዱ ብቻ ገንዘቡን፣ ወንዶችና ሴቶች አገልጋዮቹን፣ ያለውን ሀብቱን፣ ተድላ ደስታውን ሁሉ ንቆ በሕገ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና። ስለዚህ ቁርጥ ቃል በመናገር ኢየሱስ ክርስቶስ ካንተ በፊት ከነበሩ ካንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራትን ለመፈጸም ሁልጊዜ በትጋት ቱርፋትን ይሠራ ነበር። ይልቁንም እግዚአብሔር የሚወደውን ይሠራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ኃያል ሰማዕት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራዊውን ያይደለ በአብ እሬና ያለው ክርስቶስ ያለበትን ሰማያዊውን አገር ሹ ፈልጉ ያለውን አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጣን ዓለምን ብዕሉንም እንወዳለን፣ በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ኃያል ጊዮርጊስ በልቦናው መርምሮ ሕሊናውን ገዛ፣ ሰማያዊ ተስፋውን መረጠ። ስለዚህ የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈችውም። ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔርን እየቀና ሐሳቡም ፍጹም ሃይማኖቱም እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔርም ትጠብቀው ነበርና
በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔር ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ሥራውን አፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶች ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ከንጹሐ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖረባቸው በእነዚህ በ7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛ እግዚአብሔር የሰጠውን ክብርና ልዕልና እነግራችኋለን። የጊዮርጊስን ዜና እነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉን የቅዱስ ጊዮርጊስን ክብር እነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው፣ እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምላለሁ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ እንዲሁም በሰማዕታት ማኅበር መካከል ለዘላለሙ አንተን የሚመስልህ የሚተካከል የለም። በመንግሥቴ አንተ ትበልጣለህ እንጂ ጊዮርጊስ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ እኔ ግን አሁን የገናናውን የታላቁን የኃያሉን የብርቱን ኮከብ ሥራ ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነትን ያውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ይልክልኝ ዘንድ በትዕግሥት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ካማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምላሴ ኃይልን ይሰጠው ዘንድ የኃያሉን የጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ሕሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ እነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበትን ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽ ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን የዋህነቱን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህን ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን በኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እኔ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩ ብፁዓዊ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው። እንዲህ ሲል ከእኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግሥትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግሥትን አዘጋጅላችኋለሁ። በመንግሥተ ሰማይ ክብሬን ትወርሳላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ነገራችን ከዚህ ያደረሰን። እንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ኃያል ፈቃድን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፉዎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነው። ክፍል 7
ከዚህ በኋላ ቅዱስ ጊዮርጊስ ተነስቶ አደብ ገዝቶ ወደ አጵሎን ምኩራብ ገባ። በጣዖታት ቤት የምትኖሩ መናፍስት ርኩሳን ሆይ ውጡ ብሎ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማተበ። ጌታዬ ኢየሱስ ክርስቶስ አዞኝ በቁጣ ከምድረ ገጽ ላጠፋችሁ የመጣሁ እኔ ጊዮርጊስ ነኝ ብሎ ያመልኳቸው የነበሩትን የተረፉትን ርኩሳን ጣዖታት አማተበባቸው። ያን ጊዜ ጣዖታት ደንግጠው ከመንበራቸው ወድቀው ትቢያ ሆኑ። መልአከ እግዚአብሔር ደምሷቸዋልና በጣዖት አድረው የነበሩ አጋንንትም ሸሹ። ኃያሉ ቅዱስ ጊዮርጊስም ይህን አይቶ ደስ አለው። የጣዖት ቤቱ ካህናት ግን አምላኮቻቸው እንደተደመሰሱ ባዩ ጊዜ ልብሳቸውን ቀደው ወደ ነገሥታቱ ሄደው የሆነውን ሁሉ ነገሯቸው። ንጉሡም ጽኑ ቁጣ ተቆጣ፣ ጭፍሮችንም ላከ። ቅዱስ ጊዮርጊስን አስረው ወደ ነገሥታቱ አመጡት። ሕዝቡ ሁሉ በቅዱስ ጊዮርጊስ አምላክ በማመን የቆረጥንን እያሉ እየጮሁ ተከተሉት። ንጉሡም ቅዱስ ጊዮርጊስን አንተ ከክርስቲያን ሁሉ እጅግ የምታስጠይፍ ጥፋት የሚገባህ አሳነስከኝ። ለአማልክቶቼ ልትሰግድ ከርቤና ለባንጃ ልታጤስላቸው ከእኔ ጋር ቃል ኪዳን ገብተህ አልነበረምን? ለምን አልሰገድክላቸውም? ቃልህንስ ለምን ለወጥክ? እኔ በአንተ ላይ የወደድኩትን ላደርግ ስልጣን እንዳለኝ አታውቅምን? አለው። ቅዱስ ጊዮርጊስ መልሶ እኔ የማመልከው አምላኬ ከእጅህ እንዲያድነኝ ያውቃለሁ። አጵሎን አምላክ እንደሆነ የምታምን ከሆንክ ሂድና አምጣውና በፊትህ ልስገድለት አለው። ንጉሡም አጵሎንንና ኤራቅሊስን ወዴት አገኛቸዋለሁ? የምትሳለቅብኝ ያልሰማው ይመስልሃልን? አንተ ኤራቅሊስን እንደ ቀጠቀጥከው ደግሞ ምድርን አዛሃት አፏን ከፍታ አጵሎንን እንደዋጠችው ካህናት ነግረውኛል። ጊዮርጊስ ወይ እኔም በሕይወቴ እንዳለሁ ወደዚያ ቦታ እንድወርድ ትፈልጋለህን? አለው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ የአይምሮ ድሃ፣ ራሱን ሊረዳ ያልቻለው አምላክህ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችን በጌትነቱ በሚመጣበት በፍርድ ቀን ምን ታደርግ ይሆን? ንጉሥ ወይ እስኪ ንገረኝ አለው። ንጉሡም ይህን በሰማ ጊዜ እጅግ አፈረ፣ ጽኑ ቁጣም ተቆጣ። ልብሱንም ቀዶ ተነሳና ንግሥት እለእስክንድርያ ወዳለችበት ገባ። ፊቱንም አይታ አወቀችበት፣ እንደ ሕፃንም አስመሰለችው። ከሃዲው ንጉሥም ንግሥቲቱን እለእስክንድርያን ከገሊላውያን ወገኖች ይልቁንም ከዚህ ጊዮርጊስ ከሚሉት ከዳተኛ አስማተኛ የተነሳ እኔ ተፈተንኩ፣ እጅግም ተጨነቅኩ አላት። ንግሥቲቱም ይህን በሰማች ጊዜ ተነስታ በዱዲያኖስ ፊት ቆመች። አንተ ተግደርዳሪ፣ የሰውን ሥጋ የምትበላ አውሬ፣ ይህን ተው፣ የክርስቲያን ወገኖችን አትቃወማቸው። አምላካቸው አሸናፊ፣ ከሁሉ በላይ የሆነ የማይደፈር ሰማይን ምድርን የፈጠረ ነውና ከአማልክትም ሁሉ እርሱ ይበልጣልና እርሱ ይበቀልሃል፣ መንግሥትህንም ያሳልፍብሃል፣ የልቦናህንም ትዕቢት ያዋርደዋል ብዬ ብዙ ቀን አልነገርኩህምን? ይህን ሰው እስካሁን ያሰቃየኸው አይበቃህምን? ደግነቱንስ አይተህ አታምንምን? አለችው። ንጉሡም መልሶ ንግሥት እለእስክንድርያ ሆይ ወዮልሽ! ምን አገኘሽ? ወይስ ይህ አስማተኛ ጊዮርጊስ ዋለብሽን? አላት። ንግሥቲቱም ጌታዬ ኢየሱስ ክርስቶስ በተቀደሰችው በቅዱስ ጊዮርጊስ ቃል ጥሪ ጠርቶኛል አለችው። ከሃዲው ንጉሥም ካንደበቷ የክርስቶስን ስም በሰማ ጊዜ እጅግ ተቆጣ። የራስ ጠጉሯን ይዞ እየጎተተ ወደ ነገሥታቱ ወስዶ ከመካከላቸው አቆማት። የሆነውንም ሁሉ የተናገረችውንም ነገራቸው። አስጨናቂዎች አስፈሪዎች የሆኑትን ስቃያት ሁሉ አሳያት። ራቁቷን አድርገው በራስ ጸጉሯን እንዲሰቅሏት፣ ደሟን በምድር ላይ እስኪፈስ እንዲተፈትፏት አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ዘላለም ወደሚኖረው ወደ ወደደችው ወደ እግዚአብሔር ወደ ጌታችን ኢየሱስ ክርስቶስ ወደ ሰማይ ዓይኖቿን አቀናች። ቅዱስ ጊዮርጊስንም ባየችው ጊዜ ጻድቅ ቅዱስ ሆይ እኔ በጽኑ ስቃይ ውስጥ ነኝ። ወደ ገናናው ንጉሥ ወደ መሐሪው አምላክ ስለ እኔ እንድትማልድልኝ እማልድሃለሁ አለችው። ቅዱስ ጊዮርጊስም ንግሥት ሆይ ከጌታዬ ከኢየሱስ ክርስቶስ የማይጠፋውን የሕይወት አክሊል እንድትቀበይ ጥቂት ታገሽ አላት። ከዚህም በኋላ ንጉሡ ከተሰቀለችበት አውርደው 4 ጎልማሶች ከመሬት በጭንቅ ሊያነቃንቁት የማይችሉትን ታላቅ ወፈጥ ድንጋይ ከጡቷ ላይ እንዲጭኑባት አዘዘ። ዳግመኛም ዝፍት አፍልተው አምጥተው ከጡቷ ላይ እንዲያፈሱባት አዘዘ። እርሷ ግን መንፈስ ቅዱስ እያጸናት ይህን ሁሉ ጽኑ ስቃይ ታገሰች። ከዚህ በኋላ ቅዱስ ጊዮርጊስን ጌታዬ
ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌን ያዝናለሁ። ይህም ልቤን ያመኛል። አንተ እንደ መራኸኝ ተስፋ ያደረግኩትን ክብር አጣ ይሆን? የመንግሥተ ሰማይ ደጃፍ የገነት በሮች እንዴት ይከፈቱልኛል? አለችው። ቅዱስ ጊዮርጊስም መልሶ ስለዚህ ነገር አትዘኝ፣ በሃይማኖትሽ ጽኚ እንጂ እነሆ ጥምቀትንስ አግኝተሻል፣ በደምሽ ተጠምቀሻል። እነሆ መላእክት ሊያጠምቁሽ የሕይወትንም አክሊል ሊያቀዳጁሽ ሰላምንም ሊሰጡሽ ይጠብቁሻል አላት። ንጉሡም ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮችም ራሷን ሊቆርጧት ሲወስዷት ስለ ስሙ መከራ ወደ ተቀበልኩበት ወደ ፈጣሪ እስክጸልይ ድረስ ትንሽ ታገሱኝ፣ እመለሳለሁ አለቻቸው። መለስ ብላ ቤተ መንግሥቷን አይታ ጌታዬ ኢየሱስ ክርስቶስ ሆይ እነሆ ቤተ መንግሥቴን እንደተከፈተ ትቼዋለሁ፣ አልዘጋሁትም። ጌታዬ ኢየሱስ ክርስቶስ ሆይ አንተም የመንግሥተ ሰማያትን በር አትዝጋብኝ፣ ክፈትልኝ እንጂ ወደ አንተ ዘንድም በብሩህ ገጽ ተቀበለኝ እንጂ። አቤቱ እኔ ስለ ስምህ በዚህ ዓለም መከራ ተቀብያለሁ፣ ነፍሴን ተቀበላት። አቤቱ የቸርነትን በር ክፈትልኝ፣ የዘላለም ምስጋና ላንተ ይሁን አሜን ብላ ጸለየች። እለእስክንድርያ ይህን ከተናገረች በኋላ ከከተማ ወደ ውጭ አውጥተው ሚያዝያ 15 ቀን ራሷን ቆረጧት። የሕይወት አክሊልም ተቀበለች። ስለ ኃጣን እየማለደች ወደ ገነት ገባች። ስለ ኃላፊው መንግሥቷ ፈንታም በክብርና በብዙ ደስታ መንግሥተ ሰማያትን ወረሰች። ንግሥቲቱ እለእስክንድርያ ሰማዕትነቷን ከፈጸመች በኋላ ነገሥታቱ ሁሉ ተሰብስበው ቅዱስ ጊዮርጊስን ጠርተው ንግሥቲቱን ራሷን እስክትቆረጥ ድረስ በአስማትህ አፈዘዝካት፣ አጠፋሃት። እንግዲህ ወዲህ ጽኑ አስጨናቂ በሆነ ቅጣት እንዳንቀጣህ ለአማልክቶች ሰዋ አሉት። ከነገሥታቱም አንዱ መግነጢዮስ የሚባለው ዱዲያኖስን ጊዮርጊስን እንድትገለው እኔ የምነግርህን ስማኝ፣ ባትሰማኝ ግን አገሪቱን ሁሉ በአስማቱ ይስባታል አለው። ያን ጊዜም ነገሥታቱ ተቀምጠው የቅዱስ ጊዮርጊስ የገሉን ፍጻሜ እኔ ዱዲያኖስ ንጉሥና ባልንጀሮቼ ነገሥታት የገሊላዊው የጊዮርጊስን የሰማዕትነቱን ፍጻሜ እንጽፋለን። እርሱ አማልክቶቻችንን ሊያመልክ ያልወደደ አምልኮ አማልክትን ከእርሱ የናቀ ነው። እኔ ንጉሥ ዱዲያኖስ፣ ማርቲያኖስ፣ አህልዲያኖስ፣ አህርጊያኖስ፣ ፈርሚጥስ የግብፅ ንጉሥ ከእኛ ጋር ያሉም 70 ነገሥታት ዓለምን ሁሉ የያዝን እኛ የገሊላው ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡት አዘናል። ሕዝቡ ሁሉ ይህን እወቁ፣ እኛ ከደሙ ንጹሐን ነን ብለው ጻፉ። ቅዱስ ጊዮርጊስን ግን በአፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማው ውጭ ይዘውት ወጡ። በብረት ወደ ተሰራችው ወደ አገሪቱ በርም በደረሰ ጊዜ አንድ እግሩን አውጥቶ አንድ እግሩ ውስጥ ሳለች የያዙትን ጭፍሮች ወንድሞቼ እለምናችኋለሁ፣ አንድ ጊዜ ተውኝ፣ ስለ እነዚህ ከሃዲዎች ነገሥታት ወደ አምላክ ጥቂት ልጸልይ። እነዚህ መናፍቃን ነገሥታት ሲያሰቃዩኝ 7 ዓመት እንደሆነች እናንተ ታውቃላችሁና አንድ ጊዜ ይህንን ጸሎት ላደርግላቸው ይገባኛል አላቸው። ጭፍሮችም እንዲጸልይ ፈቀዱለት። ነገሥታቱ ግን በቅዱስ ጊዮርጊስ መሞት ደስ እያላቸው ምሳ አድርገው ይበሉ ይጠጡ ነበር። ያን ጊዜም ኃያል ብፁዕ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በኤልያስ ዘመን እሳት ያወረድክ አለቆችንም እስከ ሰራዊቶቻቸው የቀጣህ ጌታዬ ኢየሱስ ክርስቶስ ሆይ እሳትን ከሰማይ ላክ፣ እነዚህን ከሃዲያን ነገሥታት ቅጣቸው፣ በዙሪያው ከበዋቸው ያሉትን ጣዖታውያንንም ካህናት ከእነርሱ ጋር ቅጣቸው፣ ከእነሱ አንድስ እንኳ አታስቀር፣ ምስጋናም ላንተ ይሁን ለዘላለሙ አሜን ብሎ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማ፣ እሳትም ከሰማይ ወረደ። በዱዲያኖስም እጅ የሚጠጣው ጽዋም ተይዞ ሳለ ሳይጠጣው 70 ነገሥታትና ሰራዊቱን ሁሉ አቃጠላቸው። እሳት የበላቸው ሰዎች ቁጥር 550,500 ሆነ። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡት ድረስ ይህን አላወቁም ነበር። ቅዱስ ጊዮርጊስ ግን እነዚህን አላውያን እሳት እንደበላቸው ባወቀ ጊዜ፣ የሚቆረጥበትም ጊዜው እንደደረሰ ባወቀ ጊዜ የያዙትን ጭፍሮች ለራሴ እስክጸልይ ትንሽ ቆዩኝ አላቸው። ከዚህ በኋላ በጉልበቱ ተንበርክኮ ጌታዬ
ፈጣሪ ሰውነቴን ደስ አሰኛት፣ ከፍ ከፍ አድርጋት። የጌታ ኢየሱስ ክርስቶስ አባቱ እኔን ባሪያህን ጊዮርጊስን ዛሬ ሰማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ኖሬአለሁና በበጎ ሰዓት ወደ አንተ ተቀበለኝ። እነሆ ሩጫዬን በፈጸምኩ ጊዜ ሥጋዬን ሊካፈሉ የሚሹ ብዙ ሰዎች አሉ። አንተ ግን አቤቱ ለሰው ሁሉ እንድትበቃ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቅንቶ የወርቁን ምስል የቀጠቀጥክ ጠባዩ የከፋውንም ንጉሥ ከሰው ያሳደድከው 7 ዓመት እስኪያልፍበት እውነት ፈራጅ አንተንም እስኪያውቅ ድረስ ከአራዊት ጋር ያኖርከው አቤቱ ጌታዬ አምላኬ የሰማይና የምድር ፈጣሪ የሚታየውን የማይታየውን ሁሉ ፍጥረት የፈጠርክ አቤቱ ትሕትናዬን ተመልከት። ፈጣሪ በዚህ ሰዓት ልመናዬን ስማኝ። አቤቱ ለፍጥረቱ ሁሉ ከአንተ ዘንድ ረድኤት ደህንነት ይደረግለት ዘንድ ለስሜ ሞገስን ስጥ። ሕልም አልሞ የደነገጠ ሁሉ ባሪያህ ጊዮርጊስን ቢያስብ ክፉ አያገኘው። ጌታ ኢየሱስ ክርስቶስ ልመናዬን ሰማኝ። ለስሜ ሞገስን ለሥጋዬ ፈውስን ስጥ። ሥጋዬን ወደ መኳንንት ወደ ነገሥታት የወሰደውን በጭንቅ በድንጋጤ በመከራ ያሉ ሁሉ ስሜን ጠርተው ቢለምኑህ ስማቸው። የሚያስደነግጥ ጽኑ ነፋስ አዜባዊ ነፋስም ቢሆን እንኳ በጽኑ ሃይማኖት ስሜን ቢጠሩ እራራላቸው፣ ይቅር በላቸው። ለአገሩ ሁሉ የእረፍት የምህረት ዝናብ ስጥ። ሁሉን የፈጠርክ ጌታዬ ፈጣሪ ሆይ ባሪያህን ጊዮርጊስን የሚያስቡትን ሁሉ አስባቸው። አቤቱ ለሥጋዬ ለስሜ ጸጋን ስጥ። አቤቱ ስሜን ለሚያስብ ሁሉ ረዳቱ ነው፣ ከክፉ ነገር ሁሉ አድነው። አቤቱ ለስሜ ሞገስን ስጥ። የሞትኩበትን ዕለት የሚያስብ ሁሉ መከራ ክፉ ቁስልም አይምጣባቸው። ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ሥጋ ደም እንደሆኑ አስብ። ሥራቸውን አንተ ታውቀዋለህ። የሚያስታቸውንም ከእግራቸው በታች ጣልላቸው። በደላቸውንም አትቁጠርባቸው። ጌታዬ ኢየሱስ ክርስቶስ ሆይ በባህርና በየብስ በፈሳሾችም ስለሚሄዱ ሰዎችም አልልሃለሁ። ነፋስም ቢነሳባቸው መከራም ቢያገኛቸው ስሜን ቢጠሩ አቤቱ እርዳቸው፣ ይቅርም በላቸው። ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና እስከ ዘላለም ገንዘብ ነውና አሜን። ይህን ብሎ ቅዱስ ጊዮርጊስ አሜን ባለ ጊዜ አየር በሙሉ ልዑላን መላእክትን ተመላች። ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጣ። በጌትነት ተገለጠለት። ነቢያት ሁሉ በየወገናቸው፣ የአበው አለቆች ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማኅበረ መላእክትም ሁሉ በየወገናቸው ጌታቸውን እያመሰገኑ ወደ እርሱ መጡ። ቅዱስ ጊዮርጊስን የያዙት ጭፍሮች ግን ተኝተው እንደ ሬሳ ሆነው ነበር። ጌታም ቅዱስ ጊዮርጊስን የእኔ አገልጋይ ጊዮርጊስ ሆይ ሰላም ላንተ ይሁን። እኔ ለምወድህ መላእክቶችም ለሚወዱህ ላንተ ሰላም ይሁን። ስለ መንግሥተ ሰማይ ተጋዳይ ለምትሆን ላንተ ለወዳጄ ጊዮርጊስ ሰላም ላንተ ይሁን። ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። ዛሬ በዚህ ሰዓት የማይጠፋውን የማይበላሸውን አክሊል ትቀዳጅ ዘንድ ወደ እኔ ና። እነሆ በዚች ዕለት በራሰ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላት አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። ዛሬ አንተን በሰማያት በእርሱ ላይ ያስቀምጡህ ዘንድ ከጽሩ ወርቅና ዋጋ ከማይገኝላቸው ከዕንቆ ባሕሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ መንበር ከመንፈስ ቅዱስ ትቀበል ዘንድ ላንተ አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ የሰማያዊነትን ማኅደር ዕንቁ በር ከፈትኩልህ። የሰማያዊትን ማኅደር ዕንቁ በር ከፈትኩልህ። ከልካይ ሳይኖርብህ ወደ ስሉስ ቅዱስ ትገባ ዘንድ ኃያሉ ወዳጄ ሆይ ንዑድ ክቡር ነህ። አባቴ ስምህን በሰረገላ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ እኔ ፈጥኜ ሰማዋለሁ። ወዳጄ ጊዮርጊስ ሆይ ከአላውያን ነገሥታት ፊት ስሜን አስታውቀሃልና ንዑድ ክቡር ነህ። እኔም ደግሞ ብርሃንን ተጎናጥፈህ በመላእክት ፊት እገልጥሃለሁ። ወዳጄ ሆይ በእነዚህ ዓመታት ካንተ በቀር ከሰው ወገን ማንም በስሜ ሊያምን እንዳልቻለ እነግርሃለሁ። አንተ ብቻ ተገኝተህ ዓለምን ሁሉ በሚገዙ በ70 ነገሥታት ፊት ቆምክ። ኤጲስቆጶስም፣ ቀሳውስትም፣ ዲያቆናትም ሕዝባውያንም ቢሆኑ በዓለም ሁሉ ካንተ ብቻ በቀር የተገኘ የለም። ወዳጄ ሆይ በማይታበል ቃል እምላለሁ።
ላንተ የማልኩትን መሐላ አጸናለሁ። በሰማያትም በመንፈሳዊ ፈረስህ ተቀምጠህ ለስሉስ ቅዱስ ትሰግድ ዘንድ ከማኅበሮችህ ጋር በመጣህ ጊዜ ጻድቃን ሁሉ ያውቀዋል፣ የሰጠሁህንም ክብር ያውቃሉ። ወዳጄ ሆይ አንተ የኔ ወዳጅ ጊዮርጊስ እንደሆንክ አውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጄ ሆይ እነሆ በዓለም ሁሉ ለሚጸልዩ የድኅነት ወደብ ይሆን ዘንድ ስምህን ከስሜ ጋር አንድ አደረግኩት። ከሥጋ ቁራጭ ከልብስ ቅዳጅ ለማግኘት የታደለውን ስለ ስሜ በተቀበልከው መከራ የታመነውን ከመከራው ሁሉ አድነዋለሁ ብዬ በራሴ ማልኩ። ወንድም ሴትም ቢሆኑ ቢታመሙ፣ በመከራ ቢወድቁ፣ ወደ ፍርድም ቢወጡ፣ በጦር ሜዳ ወይም በወህኒ ቤት ቢሆኑ፣ በባህር በፈሳሽ ወንዝም ቢሆን፣ በመንገድም ቢሆን፣ በሽፍቶች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ክፉ አሟሟት ቢገጥማቸው፣ በችግር ላይ ሆነው እጅግ ተስፋ ቢቆርጡ፣ ይልቁንም የሰዎች ልጆች በሚያዙበት በጽኑ መከራ ቢወድቁ፣ በቅዱስ ስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮኹ ያን ጊዜ እራራላቸዋለሁ፣ ፈጥኜም ለጸሎታቸው መልስ ሰጣቸዋለሁ። ከልባቸው የለመኑኝን ሁሉ እፈጽምላቸዋለሁ፣ ከመከራቸውም አድናቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም ገድልህን የሚናገረውን መጽሐፍ የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰርይለታለሁ። በመንግሥተ ሰማያትም ያንተ ልጅ አደርገዋለሁ። የዘላለም አንድነት ካንተ ጋር አኖረዋለሁ፣ ለዘላለምም አልጥለውም። በስምህ የተማጠነውን በሃይማኖት ወንድ ልጁን ሴት ልጁን በስምህ የጠራውን እኔ ባርከዋለሁ፣ ለዘላለም ከእርሱ ጋር አኖራለሁ። ልቡን ደስ አሰኘዋለሁ። በቦታው ሁሉ በቤተ ክርስቲያንህ ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያንህ ዕጣን፣ መብራት፣ ስንዴ፣ ወይን የሚሰጥ በስምህ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችውን የመታሰቢያህን ቀን የሚያከብረውን እኔ በዚህ ዓለም እረዳዋለሁ። በሚመጣውም ዓለም ከአንተ ጋር በመንግሥቴ ደስ እንዲለው አደርጋለሁ። በስምህ ለተራቆተ የሚያለብሰውን እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበራውን ዕጣን የሰጠውን መላእክት እንዲያበሩለት አደርጋለሁ። ወደ እኔም ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኃጢአቱን አስተሰርይለታለሁ፣ ለዘላለም በመንግሥቴ እቀበለዋለሁ። በስምህ ምጽዋት የመጸወተውን እኔ ከቅዱሳን ጋር አቆጥረዋለሁ። ከዚህ ዓለም ሀብትም ምንም እንዳያጣ አድርገዋለሁ። እኔ ፈጣሪህ እግዚአብሔር ነኝ። ከአንደበቴ የወጣውን እፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ በራሴ ማልኩ። ሴቶች ከወለዱት ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልኩትን እንደፈጸምኩ እንዲሁም ካንተ በፊት ሰማዕት ከሆኑ ካንተም በኋላ ከሚነሱ ከሰማዕታት ማኅበር ሁሉ አንተን የሚበልጥህ የለም ብያለሁ። ወዳጄ ሆይ ወደ እኔ ወደ ሰረገላ ኪሩቤል ታርግ ዘንድ ሰማዕትነትህን ፈጽም። ለቸሩ አባቴ ለመንፈስ ቅዱስም ቁርባን አድርጌ አቀርብሃለሁ። ሰማያውያን መላእክትም ካንተ ጋር ደስ ይላቸዋል፣ ሁሉም አንተን ለመቀበል ይጠባበቃሉና። ሥጋህንም ከዚህ ከተሰበሰቡት ማንም ሊነካ የማይችል እስኪሆንና አገልጋዮችህ መጥተው እስከሚወስዱት ድረስ የምድር ንውጽውጽታ አደርጋለሁ። እነሆ እናትህን 2 እህቶችን አጭተውልህ የነበረችውን እጮኛህን በዚህ ዓለም ሞትህን እንዳይሰሙ ካንተ በፊት ወደ መንግሥተ ሰማያት ላወጣቸው ቁርጥ አድርጌያለሁ። ነገር ግን በሰማያት እርሱን ከሰጠሁት ከአባትህ ጋር በመንግሥተ ሰማያት ያዩሃል። እነሆ እነዚህንም አላውያን ነገሥታት ስለ ጸሎትህ አጠፋኋቸው። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖታት ይቋረጣል፣ ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በአገርህ ቤተ ክርስቲያን እንዲሰራልህ አደርጋለሁ። ሥጋህንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎችን ደም በዓለም ሁሉ 40 ዘመን ያስፈስሳል። በቤተ ክርስቲያንህም ስለማደርገው ተአምራት ያ መናፍቅ ንጉሥ ቤተ ክርስቲያንህን ለማፍረስ ይፈታተናል። ይህንንም ለማስፈጸም ብዙ ጭፍሮችን ይልካል። እጅግ ክፉ በሆነ ሞት እንድትቀስፈው አደርጋለሁ። እነዚህን ከሃዲያን ነገሥታት እንዳጠፋቸው ስደትም እንደተቋረጠ ደግሞ
እርሱን ታጠፋዋለህ። ቸር አባቴ እንዳዘዘም ስለ እርሱ ፈንታ ሌላ ይነግሣል። ታላቅ ከፍ ያለች ያማረች የከበረች ቤተ ክርስቲያን ይሰራልሃል። አብያተ ክርስቲያናትንም ያከብራል። ሰዎች ሁሉ በምልአ ዓለም በግልጥ ያመልኩኛል። በዓለምም ሁሉ በሙሉ ቤተ ክርስቲያንህን እንዲሠራ አደርጋለሁ። ያመሰግኑሃል። ስምህ በዓለም ይደርሳል። ሥጋህ ባለበት ሁሉ ብዙ ተአምራት እንዲደረግ አደርጋለሁ። የዓለም ሁሉ ሰዎች ለቤተ ክርስቲያንህ ስዕለት እጅ መንሻ እንዲያቀርቡ አደርጋቸዋለሁ። ይልቁንም በመታሰቢያ ቀን፣ ይህችውም ሰማዕትነትህን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎችም ሳይቀሩ ወደ ቤተ ክርስቲያንህ እንዲመጡ እጅ መንሻም እንዲያቀርቡ አድርጋቸዋለሁ። በዚህችም ዕለት በዓለም ሁሉ ያለውን ስንዴ እባርከዋለሁ። አክሊል በተቀበልክባት በዚህች ዕለት የምድርን ፍሬ እባርካለሁ። ዳግመኛም ቤተ ክርስቲያንህ የሚቀደስበት ቀን ለምድር ፍሬያት ጥንት ይሆናል። ይኸውም ኅዳር 7 ቀን ነው። ጽኑ ኃያል ወዳጄ ጊዮርጊስ ሆይ እስከ ዘላለም ስምህ በሰማይ ከፍ ከፍ ያለ በምድርም የከበረ ይሆናል። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ ኃይሉን ደስታውን አሳደረበት። ቅዱስ ጊዮርጊስም እጅግ ደስ ብሎት ነበር። ጌታዬ ኢየሱስ ክርስቶስ ሆይ የማይገባኝን አክብረኸኛልና አመሰግንሃለሁ አለ። ከዚህ በኋላ ጌታችን ቅዱስ ጊዮርጊስን ባርኮት ተሰወረ። ቅዱስ ጊዮርጊስም ወታደሮችን ቀስቅሶ ወንድሞቼ ኑ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜም የቅዱሱን የከበረች ራሱን ቆረጡት። ደም፣ ውሃ፣ ወተት ፈሰሰው። ጌታም ቅዱስ ሚካኤልን በብርሃን ልብስ ደሙን እንዲቀበለው አዘዘ። ጌታችንም የኃያሉ የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። አየር በሙሉ ቅዱሳን መላእክትን ተሞላ። ለቸር አባቱና ለመንፈስ ቅዱስ ቁርባን አድርጎ እስኪያቀርበው ድረስ ቅዱሳኑ ሁሉ በየወገናቸው ያመሰግኑ ነበር። የብርሃን ልብስ አለበሰው። በዕንቆ ባህሪ ያጌጠ ከጽሩ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድ አቀዳጀው። ለዘላለም ከማኅበረ በኩር ጋር ስሙን ጻፈው። ሰማያውያን መላእክትንና ቅዱሳንንም ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከአገልጋዮቹ ከሁላችንም ከሕዝበ ክርስቲያን ጋር ከሀገራችን ከኢትዮጵያ እንዲሁም አምነን ከምንማጸነው ከሁላችንም ጋር ይሁን ለዘላለሙ አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይቆየን።